ከኻሜኒ አጠገብ የተቀመጠው ከዳተኛ የቴህራን ምሽግ እንዴት ተሰበረ? ለ37 ዓመታት በጠንካራ የደህንነት አጥር ተከበው የኢራንን መንፈሳዊና ፖለቲካዊ መሪነት የጨበጡት አያቶላ አሊ ኻሜኒ ሕይወታቸው በዚህ መልኩ ያበቃል ብሎ የገመተ ጥቂት ነው። ቅዳሜ ጠዋት በቴህራን እምብርት በሚገኘው ፓስተር ጎዳና ላይ የሚገኘው ከፍተኛ የደህንነት ጥበቃ የሚደረግለት ግቢ በ30 ከባድ ቦምቦች ሲናወጥ ዓለም ድንጋጤ ውስጥ ወድቃለች። አቶ የተፈጸመው በድቅድቅ ጨለማ ሳይሆን የጸጥታ መዋቅሮ ነቅቶ በሚጠብቅበት የቀን ብርሃን መሆኑ የክስተቱን አስገራሚነት ከፍ ያደርገዋል። ይህ ዘገባ እስራኤልና አሜሪካ ይህንን የቀዶ ጥገና ያህል ጥንቃቄ የተሞላበት ጥቃት እንዴት ሊያሳኩ እንደቻሉና በቴህራን ቤተ መንግስት ውስጥ ስላለው የክህደት ጥርጣሬ በዝርዝር እናያለን። የ20 ደቂቃው ድራማና የሁሴን ታኢብ መታሰር በኢራን ከፍተኛ አመራሮች ዘንድ ከፍተኛ ድንጋጤ የፈጠረው የመጀመሪያው ክስተት የጥቃቱ መፈጸም ብቻ አልነበረም፣ በጥቃቱ ዋዜማ የታዩ ያልተለመዱ እንቅስቃሴዎች እንጂ። ለረጅም ዓመታት የእስላማዊው አብዮታዊ ዘብ IRGC የስለላ መዋቅርን በበላይነት ሲመሩ የቆዩትና የኻሜኒ የቅርብ ሰው የሆኑት ሁሴን ታኢብ በቁጥጥር ስር መዋላቸው የክህደቱን ጥልቀት ያሳያል። መረጃዎች እንደሚያመላክቱት ጥቃቱ ከመፈጸሙ ከ20 ደቂቃ በፊት ሁሴን ታኢብ ከኻሜኒ ጋር ስብሰባ ላይ ነበሩ። ሆኖም ታመም ያለው በሚል ሰበብ ስብሰባውን አቋርጠው መውጣታቸው ስለ ጥቃቱ አስቀድመው መረጃ እንደነበራቸውና ራሳቸውን ለማዳን የወሰዱት እርምጃ እንደሆነ ተገምቷል። ይህ ክስተት ከውስጥ አዋቂ የተገኘ መረጃ ለኦፕሬሽኑ ስኬት ቁልፍ እንደነበር ማሳያ ሆኗል። የሞሳድ ዲጂታል አይኖች በቴህራን ጎዳናዎች ላይ ተጠምደው ቆይቷል። የእስራኤል የስለላ ድርጅት ሞሳድ ለዓመታት የዘለቀ የቴክኖሎጂ ዝግጅት ሲያደርግ ቆይቷል። እንደ ፋይናንሻል ታይምስ ዘገባ እስራኤል የቴህራን የትራፊክ ካሜራ ኔትወርክን ሙሉ በሙሉ ጠልፈው ነበር። ሰላዮቹ የኻሜኒ ጠባቂዎች መኪኖቻቸውን የት እንደሚያቆሙና የትኛውን መንገድ እንደሚጠቀሙ ለዓመታት ሲከታተሉ ቆይተዋል። ወደ ኻሜኒ መኖሪያ ግቢ አቅጣጫ የተተከሉ የደህንነት ካሜራዎችን በመቆጣጠር መሪው መቼ ቤት እንደሚገኙና መቼ ስብሰባ እንደሚጀምሩ በቅጽበት ማወቅ ችለዋል። ጥቃቱ በሚፈጸምበት ወቅት በግቢው ዙሪያ የሞባይል ስልክ አገልግሎት እንዲቋረጥ በማድረግ ረዳቶቻቸው ለእርዳታ እንዳይደውሉና መረጃ እንዳይለዋወጡ አድርገዋል። እስራኤል ኦፕሬሽን ኤፒክ ፊዮሪ በተሰኘው በዚህ ዘመቻ በላቆ የሰው ሰራሽ አስተውሎት AI መሳሪያዎች የታገዘ መረጃን ተጠቅማለች። ከካሜራዎችና ከሌሎች ምንጮች የተገኘው እጅግ ከፍተኛ መጠን ያለው መረጃ የተቀነባበረው በላቆ የአርቲፊሻል ኢንተለጀንስ መሳሪያዎችና አልጎሪዝም ነው። ይህ ተንታኞች እጅግ ብዙ መረጃን በማጣራት የአመራር ቡድኑን እንቅስቃሴ በትክክል እንዲረዱና ኻሜኒ የተገደሉበትን የቅዳሜ ጠዋት ስብሰባ ትክክለኛ ሰዓት እንዲለዩ አስችሏቸዋል። የሰዎችን ባህሪና የእርስ በርስ ግንኙነት የሚያጠናው ሶሻል ኔትወርክ አናላይሲስ የተባለ ዘዴ ኻሜኒን ወደ ምሽግ ከመግባታቸው በፊት የት ሊገኙ እንደሚችሉ በትክክል ለመተንበይ አስችሏል። ኢየሩሳሌምን እንደምናውቃት ሁሉ ቴህራንንም ጠንቅቀን እናውቃታለን ሲል አንድ የእስራኤል የደህንነት ባለስልጣን መናገሩ የስለላ መዋቅሩ ምን ያህል የኢራንን ደህንነት ሰብሮ እንደገባ ማሳያ ነው። ሌላኛው የዚህ ታሪክ አነጋጋሪ ገጽታ የቅዱስ ኃይሉ አዛዥ ጀነራል እስማኤል ቃሃኒ ጉዳይ ነው። የቃሲም ሱሌማኒ ተተኪ የሆኑት ቃሃኒ በተከታታይ ከሚፈጸሙ ጥቃቶች በጥቂት ደቂቃዎች ልዩነት ማምለጣቸው የሞሳድ መረጃ ሰጪ ሳይሆኑ አይቀሩም የሚል ጥርጣሬ ፈጥሯል። የውስጥ ሰው ባንዳ ሐሳብ የኦፕሬሽኑ ወሳኝ ክፍል ነው። የቴክኖሎጂ ክትትል ካርታውን ሲያቀርብ
የሰው ምንጭ ደግሞ የመጨረሻውን ማረጋገጫ ሰጥቷል። እንደ ፋይናንሻል ታይምስ እና ዘ ኒውዮርክ ታይምስ ዘገባዎች ሲአይኤ በአካባቢው የነበረ የሰው ምንጭ ነበረው። ይህ ምንጭ ከፍተኛ ደረጃ ያለው ስብሰባው በቀጠሮ መሰረት መካሄዱንና ከፍተኛ ባለስልጣናትን ሐሚኒን ጨምሮ በቦታው መገኘታቸውን የሚያረጋግጥ ቀይ መብራት ሰጥቷል። የሰው ስለላ መረጃ በቀን ብርሃን ላይ የሚፈጸመውን ያልተለመደ ጥቃት ለማድረግ የሚያስችለውን የመጨረሻ ማረጋገጫ ሰጥቷል። የቴክኖሎጂ ስርዓቶች ስብሰባው በዝግጅት ላይ መሆኑን ሲያሳዩ፣ የሰው ምንጩ ግን ኢላማዎች በቦታው መገኘታቸውን አረጋግጧል። በተለይም የሂዝቦላህ መሪ ሐሰን ናስረላህ በተገደለበት ወቅት ቃሃኒ በቦታው ቢገኙም ሳይሞቱ መቅረታቸው በቴህራን አመራሮች ዘንድ ከፍተኛ አለመተማመን ፈጥሯል። ምንም እንኳን ይፋዊ ማረጋገጫ ባይኖርም ጄኔራሉ በቁጥጥር ስር ውለው ማብራሪያ እንዲሰጡ መጠየቃቸው እየተዘገበ ይገኛል። በርካታ ዘገባዎች የቅዱሱ ኃይል ዋና አዛዥ ጄኔራል ኢስማኤል ቃሃኒን ስም አንስቷል። እናም ከዳተኛው ባንዳ ሰው እሱ ነው ሲሉም ጣት ቀስረውበታል። ቃሃኒ ላይ ያለው ጥርጣሬ የተነሳው በተከታታይ አመለጠ ከሚሉ ክስተቶች ምክንያት ነው። ቃሃኒ በቅርብ ጊዜ ከተፈጸሙት የእስራኤል ጥቃቶች ናስረላህ የተገደለበትን ጨምሮ በሕይወት ማምለጣቸውና ሁልጊዜም ከክስተቱ ጥቂት ደቂቃዎች ቀደም ብለው ቦታውን ለቀው እንደሚወጡ ይናገራል። ይህም በኢራን የስልጣን ክበብ ውስጥ አለመተማመን ፈጥሯል። ነገር ግን ከማንኛውም የስለላ ድርጅት ጄኔራል ቃሃኒ ምንጩ ነበሩ የሚሉ ይፋዊ ማረጋገጫ የለም። እንደ ፋይናንሻል ታይምስ እና ዘ ጄሩሳሌም ፖስት ያሉ ዘገባዎች ሲአይኤ የሰው ምንጭ እንደነበረው ቢገልጹም የምንጩ ማንነት ግን አልገለጹም። የቃሃኒን ስም በበርካታ ዘገባዎች ላይ ተደጋግሞ መነሳት በማህበራዊ ሚዲያ ላይ ከሚንሸራሸሩ ወሬዎች እየዘለለ አይደለም የሚሉ ተቺዎችም አሉ። ለማጠቃለል ያህል እስራኤል የሐሚኒን መገኛ መለየት የቻለችው በተራቀቀና የረጅም ጊዜ ስትራቴጂ አማካኝነት ነው። የተጠለፉ የትራፊክ ካሜራዎችንና አርቲፊሻል ኢንተለጀንስን በመጠቀም አጠቃላይ የዲጂታል ክትትል ስርዓት ገንብቷል። ከዚያም በሲአይኤ የሰው ምንጭ አማካኝነት ኢላማው በቦታው መኖሩን አረጋግጠዋል። ይህንን አለማድነቅ አይቻልም። የኦፕሬሽኑ ስኬትን ለማረጋገጥ እስራኤል እስከ ሐሚኒ መኝታ ቤት ድረስ እየዘለቀ ሰርጎ ገብነት ነበራት። ጥቃቱ እንደተፈጸመ ወደ ስፍራው የተጠጋ አንድ ወኪል የሟቹን ማንነት ለማረጋገጥ በሟቹ እጅ ላይ የነበረውን ልዩ ቀለበት በቪዲዮ ቀርጾ በቀጥታ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ልኳል። ኢራን በይፋ መግለጫ ከመስጠቷ በፊት ኔታንያሁ ለዶናልድ ትራምፕ መርዶውን አርድተውታል። ትራምፕ በትሩዝ ሶሻል ገጻቸው ላይ የሰጡት መግለጫ እስራኤል በኢራን ላይ ያላትን ፍጹም የመረጃ የበላይነት ለዓለም ያሳየ ክስተት ሆኗል። ይህ ጥቃት ከወታደራዊ እርምጃ በላይ ነው። የስነ ልቦና ጦርነት ውጤት ነው። የኢራን እጅግ ዝግ የፖለቲካ መዋቅር በዚህ መልኩ መሆኑ በቀጣይ በመካከለኛው ምስራቅ የሚኖረውን የኃይል ሚዛን በእጅጉ እንደሚቀይረው ይታመናል። ከዳተኛው ማን ነው የሚለው ጥያቄ በቴህራን አዳራሾች ውስጥ እያስተጋባ ባለበት በዚህ ወቅት የኢራን አገዛዝ ከውጭ ጠላት ይልቅ ከውስጥ ሰርጎ ገቦች ጋር ትልቅ ትግል ውስጥ መሆኑ ግልጽ ሆኗል። አበቃን። ሰላም።